ቦታ ላይ ማንቸስተር ዩናይትድ ከሜዳቸው ውጪ ያደረጉትን የትላንትና የ31ኛ ሳምንት መርሃ ግብር እንግዲህ ባቻ ውጤት አጠናቀዋል። ትላንትና የ31ኛ ሳምንት መርሃ ግብር የእንግሊዝ ፕሪሚየር ሊግ ጀምሮም ነበረ። ትላንትና ምሽት 5 ሰዓት ላይ በበርነማውዝ ከተማ በቪታሊቲ ስቴዲየም በርነማውዝ ማንቸስተር ዩናይትድን አስተናግዶ ነበር። 11307 ደጋፊዎችን በሚይዘው ስቴዲየሙም ትላንትናም እንግዲህ እነዚህ ሁለቱ ክለቦች ዳግም አቻ መውጣታቸውን ተመለከተን። በእርግጥ የመጀመሪያውን ዙር ጨዋታ በርካቶቻችን እንደምናስታውሰው ምሽት 5 ሰዓት ሰኞ ዕለት ነበር የተደረገው ዲሴምበር 15። በዛም ጨዋታ ማንቸስተር ዩናይትድ 3 ጊዜ መምራት ቢችልም እንግዲህ ባቻ ውጤት ማጠናቀቁን እናስታውስም ነበር። ትላንትና ማንቸስተር ዩናይትድ ዳግም እንግዲህ ከሜዳቸው ውጪ ሌላ ፈተና እንደሚገጥማቸው በርካቶቹም ገልጸው እንደነበር ነው የተመለከትነው። በምሽቱ ጨዋታ ማንቸስተር ዩናይትድ እንግዲህ የተለመደውን አሰላለፍ ነበር ይዞ መግባትም እየቻለው። ሴኔ ለመንስን በበረኝነት ያሰለፈ ሲሆን በተከላካይነት ቦታ ላይ እንግዲህ ዲያጎ ዳሎ፣ ሌኒ ዮሮ፣ ሃሪ ማጌር እንዲሁም ደግሞ ሌላኛው ተጫዋች የሆነውን ሉክሾን ነበር እንዲሁ አሰልፎ መግባትም እየቻለው። በአማካይ ቦታ ላይ ሁለቱንም ፒቮቶች ካርሎስ ካሴሜሮ እንዲሁም ደግሞ ኮቢ ማይኖ የያዙ ሲሆን ብሩኖ ፈርናንዴዝ በአማካይ የ10 ቁጥር ቦታ ላይ፣ አማድ ዲያሎ በቀኝ እንዲሁም ደግሞ ማቲያስ ኩኛ በግራ ቦታ ላይ ተሰልፈው የተጫወቱ ተጫዋቾችም ነበሩ። በአጥቂ ቦታ ላይ ብሪያን ምቤሞ ነበር አሰልፈው መግባትም የቻሉት። ማንቸስተር ዩናይትድ በመጀመሪያው አጋማሽ ብዙ ሙከራዎችን አድርገው ነበር። ወደ 11 የሚጠጋ ሙከራዎችን ነበር ማድረግም የቻሉት። ብዙ ሙከራዎችን ቢያደርጉም ምንም አይነት ጎል ማግኘትም አልቻሉም። በርንማውዞች የመጀመሪያው አጋማሽ ትንሽ ፈተና ሆነባቸው በሜዳቸው ተመልክተንም ነበር። ማንቸስተር ዩናይትዶች ጥሩ እንቅስቃሴ ለማድረግ ቢሞክሩም እንግዲህ ፋይናል ሰርድ ግን ጥሩ እንቅስቃሴ ማድረግም አልቻሉም። በእርግጥ አንዳንድ ኢንሲደንቶችን ተመልክተን ነበር። በተለይም እንደ አማድ ዲያሎ እንዲሁም ደግሞ ሌሎች አንዳንድ ተጫዋቾች ያገኟቸው እድሎች እጅግ በጣም አስቆጪ እንደነበር ነው መመልከተም የቻለው። የሁለተኛው አጋማሽ የጨዋታው ኢንሲደንት እንዲሁም አራቱንም ጎሎች የተመለከትንበትም ጨዋታም ነበር። ማንቸስተር ዩናይትዶች በሁለተኛው አጋማሽ እንግዲህ ኳስ ተቆጣጥረው ለመጫወት እጅግ በጣም ከብዷቸውም ነበር። በተለይም አሰልጣኝ አንዶኒ ኢራኦላ የማንቸስተር ዩናይትድን ችግር በመመልከት እንግዲህ ጨዋታን በመቀየር ጨዋታውን እንዲሁ በቁጥጥራቸው ስር ማድረግ ቻሉ። ነገር ግን በ61ኛው ደቂቃ ላይ ማቲያስ ኩኛ ላይ የተሰራውን ጥፋትም ተከትሎ የተገኘውን ፔናልቲ ብሩኖ ፈርናንዴዝ በማስቆጠር ማንቸስተር ዩናይትዶች መምራትም ቻሉ። ነገር ግን ለ6 ደቂቃዎች ብቻ ነበር መምራትም የቻሉት። በተለይም በ67ኛው ደቂቃ ላይ ሪያን ክሪስቲ ባስቆጠረው ጎል በርነማውዞች አቻ መሆንም ቻሉ። ይህ ጎል እጅግ በጣም በርካቶቹን እንዲሁ እንዲያከራከር እያደረገም ነበር። በተለይም እንግዲህ በመልሶ ማጥቃት ነበር ይህን ጎል ማግኘትም የቻሉት። በበርነማውዞች 16:53 አማድ ዲያሎ ተገፍቶ ወድቋል በሚል እንግዲህ ማንቸስተር ዩናይትዶች ተዘናግተው ዳኛውን ሲጠይቁት ተመልክተም ነበር። በርካታ ተጫዋቾች እንግዲህ ሲዘናጉ በዛ ሰዓት ላይ ተመልክተንም ነበር። ነገር ግን በርነማውዞች ያገኟቸውን እድል በመጠቀም አቻ መሆንም ቻሉ። በዚህም ማንቸስተር ዩናይትዶች እንግዲህ አቻ ከሆኑ በኋላ ከ5 ደቂቃዎች በኋላ በተሻገረች ኳስ በተለይም ብሩኖ ፈርናንዴዝ ያሻገረውን ኳስ ጄምስ ሂል በራሱ ጎል ላይ በማስቆጠር ማንቸስተር ዩናይትድ 2-1 መምራትም ቻለ። በ81ኛው ደቂቃ ላይ ጁኒየር ክሩፒ ያስቆጠራት ፔናልቲ ጎል እንግዲህ ጨዋታውን በአቻ ውጤት እንዲያጠናቅቅ ነው መንስኤም የሆነው። በዚህ ጨዋታ ላይ በ80ኛው ደቂቃ ላይ እንግዲህ የማንቸስተር ዩናይትዱ ተጫዋች የሆነው ሃሪ ማጌር በቀይ ካርድ መውጣቱን ነው የተመለከትነው። ለፔናልቲው መንስኤም የነበረው ተጫዋችም እሱም ነበር። በተለይም የመጨረሻው ተጫዋች ሆኖ እንግዲህ ተጫዋቹን መግፋቱን ተከትሎ እንዲሁ ሃሪ ማጌር ቀጥታ በቀይ ካርድ መውጣቱን ነው የተመለከትነው። በ78ኛው ደቂቃ ላይ ነበር ቀይ ካርዱን የተመለከትነው። በዚህም የተነሳ ማንቸስተር ዩናይትድ ትላንትናም እንግዲህ በአቻ ውጤት ማጠናቀቁን ነው እንዲሁ መመልከትም እየቻለው። በበርነማውዝ በኩል እንግዲህ ከ73ኛው ደቂቃ ጀምሮ የተለያዩ ቅያሬዎችን አስመልክተውንም ነበር። አዳም ስሚዝን እንግዲህ በአሌክስ ጄሚኔዝ በመቀየር ማስገባትም ችላሉ። እንዲሁም ደግሞ ዴቪድ ብሩክስን በሪያን ክሪስቲ በመቀየር ጁኒየር ክሩፒ ወሳኛዋን እንዲሁም የአቻነቷን ጎል ያስቆጠረው ተጫዋች በአማን አርሊ በመቀየር እንግዲህ ጨዋታውን ለመቆጣጠር እንዲሁ ሞክረውም ነበር። በማንቸስተር ዩናይትድ በኩል በተለይም የሃሪ ማጌርን በቀይ ካርድ መውጣት ተከትሎ አይደን ሄቨን ካርሎስ ካሴሜሮን ቀይሮ መግባትም ቻለ። ማኑኤል ኡጋርቴ ደግሞ በማቲያስ ኩኛ እንዲሁ ተቀይሮ መግባቱን ነው የተመለከትነው። ትላንትና ማንቸስተር ዩናይትዶች ከሜዳቸው ውጪ ዳግም እንዲሁ አቻ መውጣት መቻላቸውን ነው የተመለከትነው። ከዚህ በፊት በመጀመሪያ ዙር ጨዋታ 4 አቻ በሆነ ውጤት ነበር የእነዚህ የሁለቱ ክለቦች ጨዋታ መጠናቀቅ እየቻለው። በርካቶቻችን እንደምናስታውሰው እጅግ በጣም ማራኪ ጨዋታ በነበረበት በዛ ጨዋታ ላይ ብሩኖ ፈርናንዴዝ እንዲሁ ኮከብ ሆኖ ያመሸበት ጨዋታ እንደነበር እናስታውሳለን። ፔናልቲዎች እንዲሁም ደግሞ ቅጣት ምቶች፣ የተለያዩ ጎሎች የተመለከትንበት 8 ጎሎችን የተመለከትንበት የመጀመሪያ ዙር ጨዋታም ነበር። በዛም ማንቸስተር ዩናይትዶች 3 ጊዜ ሲመሩ ቆይተው በስተመጨረሻም አቻ መውጣታቸውን የተመለከትን ሲሆን ትላንትናም 2 መምራት ቢችሉም እንግዲህ ነገር ግን
ነጥባቸውን እንዲሁ ማስጠበቅም አልቻሉም። አንድ ነጥብ በመያዝ እንግዲህ ወደ ማንቸስተር ዩናይትድ ከተማ እንዲሁ የሚመለሱም ይሆናሉ። ትላንትና ማንቸስተር ዩናይትዶች አቻ መውጣታቸውን ተከትለው እዛው ሶስተኛ ደረጃ ላይ ቢቀመጡም እንግዲህ የነጥብ ልዩነታቸውን ግን ማጥበብም አልቻሉም። ማንቸስተር ዩናይትዶች 55 ነጥብና 13 ንጹህ ጎሎችን በመያዝ እንግዲህ ሶስተኛ ደረጃ ላይ ተቀምጠዋል። አስቶን ቪላ፣ ሊቨርፑል፣ ቼልሲ እንዲሁ ከስር በተቀናቃኝነት እየተከተሉም ይገኛሉ። አስቶን ቪላ በ51 ነጥብ፣ ሊቨርፑል በ49 እንዲሁም ደግሞ ቼልሲ በ48 ነጥብ ይከተላሉ። አስቶን ቪላ ቀጣዩን ጨዋታ የሚያሸንፍ ከሆነ ወደ 54 ነጥብ ከፍም ይላል። ከማንቸስተር ዩናይትዶች ያላቸው የነጥብ ልዩነት ወደ አንድም የሚጠበም ይሆናል። ሊቨርፑሎችም እንዲሁ በተመሳሳይ አንድ ጨዋታ ዛሬ የሚያደርጉትን ጨዋታ የሚያሸንፍ ከሆነ እንግዲህ ወደ 52 ከፍም የሚሉ ይሆናል። ከማንቸስተር ዩናይትዶች ያላቸው የነጥብ ልዩነትም ወደ 3 ዝቅ የሚልበትም እድልም አለ። ማንቸስተር ዩናይትዶች ትላንትና ቢያሸንፉ ኖሮ እንግዲህ ወደ 57 ነጥብ ከፍ የሚሉበት ከፍተኛ እድልም ነበር። ነገር ግን ይህንን እድል መጠቀምም አልቻሉም። በርነሞዞች ተከታታይ 5ኛ አቻቸውን ነው በትላንትናው ዕለት ማስመዝገብ እየቻሉት። እንዲሁም 11ኛ ተከታታይ ጨዋታ አልተሸነፈም በርነሞዝ። ይህም እንግዲህ በዚህ ዓመት ተከታታይ ጨዋታዎችን ባለመሸነፍ እንግዲህ በአሁኑ ሰዓት ላይ ጥሩ ሪከርድን መያዝም ችሏል። ማንቸስተር ዩናይትዶች ትላንትና ያልተጠበቀ አቻን ማስመዝገብም ችለዋል። የእንግሊዝ ፕሪሚየር ሊግ የ31ኛ ሳምንት መርሃ ግብር ዛሬም ቀጥለው የሚካሄዱ ይሆናሉ። የስፔን ላሊጋ፣ የጣሊያን ሴሪኤ፣ የጀርመን ቡንደስሊጋ እንዲሁም ደግሞ የፈረንሳይ ሊጓን ጨዋታዎች የሚደረጉም ነው የሚሆኑት። በፈረንሳይ ሊጓን ዛሬ 3 ያክል ጨዋታዎች ይደረጋሉ። ቶሉዝ ከሎረንት ጋር የሚያደርጉት ጨዋታ ይጠበቃል። አግዠር ከብረስት የሚያደርጉት ጨዋታ እንዲሁም ደግሞ ኒስ በሜዳውና በደጋፊዎች ፊት የሊጉን መሪ የሆነውን ፓሪስ ሰን ዠርሜንን ምሽት 5 ሰዓት ላይ የሚያስተናግድበት ተጠባቂ ጨዋታም አለ። ይህ በፈረንሳይ ሊጓን የሚደረግም ጨዋታ ነው። በጀርመን ቡንደስሊጋ ወደ 5 ያክል ጨዋታዎች ይደረጋሉ። ሄዴኒየም ባየር ሊቨርኩሰንን ሲያስተናግድ፣ ኮሎኝ ከቦርሲያ ሞንቸግላድባ ይጫወታሉ። ወልፍስበርግ ቨርደር ብሬመንን ሲያስተናግድ፣ የሊጉ መሪ ባየር ሙኒክ ዩኒየን በርሊንን እንዲሁም ደግሞ ቦርሲያ ዶርትመንድ ሃምበርገርን የሚያስተናግዱበት እጅግ በጣም ተጠባቂ ጨዋታዎችም ናቸው ዛሬ የሚደረጉ የጀርመን ቡንደስሊጋ ጨዋታዎች። በጣሊያን ሴሪኤ ፓርማ ከክሮሚኔንሴ፣ ኤሲ ሚላን ከቶሪኒዮ እንዲሁም ደግሞ ጁቬንቱስ ከሳሱሎ ይጫወታሉ። በስፔን ላሊጋ እንዲሁ 5 ያክል ጨዋታዎች ሲደረጉ ኤልቼ ማዮርካን ያስተናግዳል። ኢስፓኞል ከሄታፌ፣ ሌቫንቴ ከሪያል ኦቪዶ፣ ኦሳሱና ከዢሮና እንዲሁም ደግሞ ሲቪያ ከቫሌንሲያ ጋር የሚያደርጉት የስፔን ላሊጋ ጨዋታዎች ናቸው። በእንግሊዝ ፕሪሚየር ሊግም 4 ያክል ጨዋታዎች ይደረጋሉ። የማንቸስተር ሲቲና የክሪስታል ፓላስ ጨዋታ ፖስት ፖንድ እንደተደረገ ይታወቃል። በተለይም እሁድ ምሽት 1 ሰዓት ተኩል ላይ በዌምብሌይ ስቴዲየም የሚደረገው የካራቦ ካፕ ፍጻሜ ጨዋታን ተከትሎ ነው ይህ ጨዋታ ፖስት ፖንድ የተደረገው። አርሰናል ደግሞ ከዚህ በፊት ይህንን ሳምንት እንዲሁ እንዳካካሰ እናስታውሳለን። ዛሬ 4 ያክል ጨዋታዎች ይደረጋሉ። ቀን 9 ሰዓት ተኩል ላይ ብራይተን ኤንድ ሆቭ አልቢዮን ከሊቨርፑል ጋር የሚያደርጉት እጅግ በጣም ተጠባቂ ጨዋታ አለ። ሊቨርፑል ከሜዳቸው ውጪ ሌላ ከባድ ፈተና ዛሬ የሚገጥማቸው ይሆናል። በ31ኛ ሳምንት የእንግሊዝ ፕሪሚየር ሊግ በተለይም ዛሬ የሚደረገው ጨዋታ እንግዲህ ለሊቨርፑል የሞት ሽረት ሊሆንም ይችላል። በተለይም ቶፕ 4 ውስጥ ለማጠናቀቅ የሚደረገውን ጥረት ከፍ ለማድረግ እንግዲህ በሳምንቱ አጋማሽ በተለይም በሜዳቸውና በደጋፊዎች ፊት ከጋላታሳራይ ጋር ያደረጉትን ጨዋታ እጅግ በጣም ማራኪ ከሆነ ጨዋታ ጋር አሸንፈው ወደ 8 ውስጥ ማለፋቸው ይታወቃል። በሱ ሞራል ዛሬ ከሜዳቸው ውጪ ከብራይተን ኤንድ ሆቭ አልቢዮን ጋር በአሜክስ ስቴዲየም ማለትም በአሜሪካን ኤክስፕረስ ኮሚኒቲ ስቴዲየም የሚደረገው እጅግ በጣም ተጠባቂ ጨዋታ አለ። እነዚህ ሁለቱ ክለቦች በታሪክ በተገናኙበት ጊዜ እንግዲህ 24 ጊዜ ሊቨርፑል ያሸነፈ ሲሆን 8 ጊዜ ብራይተን አሸንፏል። 11ዱን በአቻ ውጤት ነው ማጠናቀቅ እየቻሉት። በአንፊልድ በተደረገ የመጀመሪያ ዙር ጨዋታ ሊቨርፑል 3-0 በሆነ ውጤት ማሸነፉን እናስታውሳለን። የመጨረሻ 5 የእርስ በርስ ግንኙነታቸውን ስንመለከት 4ቱን እንግዲህ በሊቨርፑል አሸናፊነት ነው የተመለከት ነው። ይህም በሁለቱ ክለቦች በተደረጉ ጨዋታ ላይ ምን ያህል የበላይነት እንዳለው ሊቨርፑልም ያሳየናል። ካለፉት 5 ተከታታይ ጨዋታዎች ምንም አይነት አቻ አስመዝግበው አያውቁም። 4ቱን ሊቨርፑል ያሸነፈ ሲሆን አንዱን ነው እንግዲህ በሜዳውና በደጋፊዎች ፊት 3-2 በሆነ ውጤት አምና ብራይተን ኤንድ ሆቭ አልቢዮን ማሸነፍም የቻለው። በዚህ ጨዋታ ላይ የማይገኙ ተጫዋቾች አሉ። በባለሜዳው ብራይተን ኤንድ ሆቭ አልቢዮን በኩል ስንመለከት ካውሮ ሚቱማ፣ ቲሚካስ እንዲሁም ደግሞ አዳም ዌብስተር በጉዳት ምክንያት አይገኙም። በሊቨርፑል በኩል አንዳንድ አዳዲስ ዜናዎች እየሰማን እንገኛለን። በተለይም በጉዳት በኩል ሙሐመድ ሳላህ ከጉዳቱ ጋር በተያያዘ በዛሬው ጨዋታ ላይ እንደማይገኝም ተገልጿል። ሌላኛው በረኛው አሊሰን ቤከር ነው። ይህም ተጫዋች እንግዲህ ትላንትና በብሬኪንግ ኒውስ ምሽት ላይ የሰማነው መረጃ በጉዳት ምክንያት እንደማይገኝ እንዲሁም ደግሞ
ብራዚል ብሔራዊ ቡድን ውጪም እንዲሁ እንደተደረገ ነው እየተገለጸም የሚገኘው። ሌሎች ተጫዋቾች እንደ ኮነር ብራድሌ፣ አሌክሳንደር አይዛክ፣ ዋታሮ ኢንዶ፣ ጆዋሊ ዲዮሊ የመሳሰሉ ተጫዋቾች በዛሬው ጨዋታ ላይ የማይገኙ መሆናቸው ነው እየተገለጸ የሚገኘው። አሌክሳንደር አይዛክ ልምምድ እንደጀመረም ይታወቃል። ምናልባትም እንግዲህ በአውሮፓ ቻምፒየንስ ሊግ በሚደረገው የፓሪስ ሰን ዠርሜን ጨዋታ ላይ እንግዲህ የመመለስ እድል እንዳለው እየተገለጸ ይገኛል። ለዛሬው ጨዋታ ግን እንደማይደርስ ነው እየተገለጸም የሚገኘው። በእነዚህ ሁለቱ ክለቦች መካከል ከሚጠበቁ ተጫዋቾች መካከል ዳኒ ሚታሂሚሳ ዌልቤክ 10 ጎሎችን በማስቆጠር በዚህ ዓመት ይጠቀሳል። ያንኩባ ሚንቴ 4 አሲስትና 2 ጎሎችን ያስቆጠረ ሲሆን ዲያጎ ጎሜዝ 5 ጎሎችን በማስቆጠር ይጠቀሳል። በሊቨርፑል በኩል በዚህ ዓመት ድንቅ አቋሙን እያሳየ የሚገኘው ፈረንሳይ ተጫዋች ሁጎ ኤኪቲኬ 11 ጎልና 4 አሲስት ያስመዝግቧል። በዛሬው ጨዋታ ላይ የማይሰለፈው ግብጻዊው ሙሐመድ ሳላ 5 ጎልና 6 አሲስት ያለው ሲሆን ኮዲ ጋክፖ 6 ጎልና 3 አሲስት እንዲሁም ደግሞ የዚህ ዓመት የጨዋታው እንዲሁም ደግሞ የቲሙ ሞተር ማለት እንችላለን ዶሚኒክ ሶቦዝ ላይ 5 ጎልና 3 አሲስት በማስመዝገብ እንግዲህ ይጠቀሳል። የዛሬው ጨዋታ ቀን 9 ሰዓት ተኩል ላይ የሚጀምርም ነው የሚሆነው። አመሻሽ 12 ሰዓት ላይ የሚጀምር አንድ ጨዋታ አለ። ፉላም ከበርንሌይ ጋር የሚያደርጉት ሌላኛው እጅግ በጣም ተጠባቂው ጨዋታም ነው። በወራጅ ቀጠና ውስጥ የሚገኘው በርንሌይ ዛሬ ከሜዳቸው ውጪ በክራቨን ኮቴጅ የሚያደርጉት ጨዋታ ይጠበቃል። ካለፉት 5 ጨዋታዎች አንድ ጨዋታ ብቻ ነው ማሸነፍ የቻለው በርንሌይ ተከታታይ 4 ጨዋታዎች ማሸነፍ አልቻለም። በሁለቱ ሽንፈት ሲያስተናግድ በሁለቱ አቻ መውጣትም ችሏል። ፉላምን ስንመለከት ካለፉት 5 ጨዋታዎች ሁለቱን አሸንፈው ሁለቱን ተሸንፈው አንዱን ባቻ ውጤት ነው ማጠናቀቅ የቻሉት። በታሪክ በተገናኙበት ጊዜ 43 ጊዜ በርንሌይ ማሸነፍ የቻለ ሲሆን ፉላም 30 ጊዜ ማሸነፍም ችሏል። 18ቱን ባቻ ውጤት ነው ማጠናቀቅ የቻሉት። ነገር ግን የመጨረሻዎቹን 5 ጨዋታዎች ስንመለከት እንግዲህ ሁለቱን ጨዋታዎች በአቻ ውጤት የተጠናቀቀ ሲሆን ሁለቱን ጨዋታዎች ደግሞ በርንሌይ ማሸነፍም ችሏል። አንዱን ፉላም ማሸነፍ መቻሉን ነው እንዲሁ ታሪክም የመዘገበው። ነገር ግን በዛሬው ጨዋታ ላይ ስንመለከት እንግዲህ በዛሬው ጨዋታ ላይ ምናልባትም ፉላም ቅድሚያ ግምት የተሰጠው ክለብ ነው። በተለይም 19ኛ ደረጃ ላይ የሚገኘው በርንሌይ በዚህ ዓመት እንግዲህ በወራጅ ቀጠና ውስጥ እንዲሁ የሚጠበቅ ይወርዳል ተብሎ የሚገመተም ክለብ ነው። በዛሬው ጨዋታ ላይ እንደ ሃሪ ዊልሰን፣ ራውል ሄሚኔዝ እንዲሁም ደግሞ አሌክስ ዮቢ የመሳሰሉ ተጫዋቾች በፉላም በኩል የሚጠበቁ ተጫዋቾች ናቸው። በተለይም በሜዳቸውና በደጋፊዎቹ ፊት እንደ መጫወታቸው መጠን ሌላኛው ምሽት 2 ሰዓት ተኩል ላይ ኤቨርተን ከቼልሲ ከባዱን ጨዋታ እንመለከታለን። ቼልሲ ዳግም ከሜዳቸው ውጪ እንግዲህ በሂልዲኪንሰን ስቴዲየም ሌላ ፈተና ያጋጥማቸዋል። ኤቨርተን ምንም እንኳን በአርሰናል 2-0 የመጨረሻ ጨዋታቸውን በ30ኛ ሳምንት መርሃ ግብር እየሸነፉ እንጂ ተከታታይ ጨዋታዎች ላይ እንግዲህ ለበርካቶቹ ፈተና ሆኖም አሳልፈዋል። በአሁን ጨዋታም ምናልባትም ከቼልሲ ጋር የሚያደርጉት ጨዋታ ደግሞ ሌላኛው ፈተናን ለቼልሲ ሊሰጡም ይችላሉ። ቼልሲ እንግዲህ አውሮፓ ቻምፒየንስ ሊግ እንዲሁ እየተፎካከረ የሚገኝም ክለብ ነው። ይህም ጨዋታ ምናልባትም ለሁለቱም ክለቦች እጅግ በጣም ወሳኝ ሊሆንም ነው የሚችለው። አሰልጣኝ ሊያም ሮዚኒየር ይህን ጨዋታ ለማሸነፍ ግዴታ መግባት አለብን ሲሉ ሀሳብ መስጠታቸውን ነው እየሰማን የምንገኘው። 6ኛ ደረጃ ላይ ነው የተቀመጡት። ቼልሲዎች ካለፉት 5 ጨዋታዎች አንድ ጨዋታ ብቻ ነው እንግዲህ ማሸነፍ እየቻሉት። በሁለቱ ሽንፈት በሁለቱ አቻ መውጣትም ችለዋል። ኤቨርተኖች በ3ቱ ሽንፈት በሁለቱ እንዲሁ ማሸነፍ መቻላቸው ነው የተመለከት ነው። በእነዚህ ሁለቱ ክለቦች መካከል ያለውን የነጥብ ልዩነት ስንመለከት እንግዲህ 5 ነጥብ ብቻ ነው። ኤቨርተን በአውሮፓ የመሳተፍ እድሉን ለመሞከር ዛሬ በሜዳቸውና በደጋፊዎቹ ፊት እንዲሁ ወሳኝ ጨዋታም ይገጥመዋል። ይህን ጨዋታ የሚያሸንፍ ከሆነ እንግዲህ እስከ 7ኛ ደረጃነት ከፍ የማለት እድልም ይኖረዋል። ከቼልሲ ጋር ያለውንም የነጥብ ልዩነት ወደ 2 ዝቅ ማድረግም ይችላል። ብሬንትፎርድ እንዲሁ እስኪጫወትም ድረስ ማለት ነው። ይህም እንግዲህ ለኤቨርተን ወሳኝ ጨዋታም ይሆናል። ቼልሲዎችም እንዲሁ በተመሳሳይ ቶፕ 4 ውስጥ ለማጠናቀቅ የሚያደርጉትን ጥረት እንዲሁ ከፍ ለማድረግ እንግዲህ የሚያደርጉትን ጥረት እንመለከታለን። ከ3ኛ ደረጃነት ከማንቸስተር ያላቸው የነጥብ ልዩነት 6 ሲሆን ከአራተኛው ከአስቶን ቪላ ደግሞ በ3 ነጥብ ዝቅ ብለው ከሊቨርፑል በ1 ነጥብ ዝቅ ብለው 6ኛ ደረጃ ላይም ተቀምጠዋል። ይህም በአሁኑ ሰዓት ላይ ቶፕ 4 ውስጥ ማን ያጠናቅቃል፣ የአውሮፓ ቻምፒየንስ ሊግ እንዲሁ ማን ይሳተፋል የሚለው እንግዲህ ለበርካቶቹ እንዲሁ አጓጊ እየሆነም ይገኛል። እነዚህ ሁለቱ ክለቦች በታሪክ በተገናኙበት ጊዜ ቼልሲ 76 ጊዜ ማሸነፍ እየቻለ ሲሆን ኤቨርተን 57 ጊዜ አሸንፏል። 58ቱን በአቻ ውጤት ነው ማጠናቀቅ እየቻሉት። የመጨረሻ እርስ በርስ ግንኙነታቸውን ስንመለከት 3ቱን ቼልሲ ያሸነፈ ሲሆን አንዱን ኤቨርተን አንዱን ደግሞ በአቻ ውጤት ነው ማጠናቀቅም የቻሉት። በዛሬው ጨዋታ ላይ በቼልሲ በኩል በርካታ ተጫዋቾች በጉዳት አይገኙም። ትሬቨር ቻሎባህ፣ ሪስ ጀምስ፣ ማሎ ጉስቶ፣
ጄሚ ጊተንስ፣ ቤን ዋይት፣ ባዲያሼል እንዲሁም ደግሞ ሌቪ ኮልዊል በጉዳት ምክንያት እንደማይገኙ ነው እየተገለጸ የሚገኘው። አብዛኞቹ የመከላከል ተጫዋቾች በዛሬው ጨዋታ ላይ በጉዳት እንደማይገኙም ተገልጿል። ሌላኛው በኤቨርተን በኩል እንደ ታርኮስኪ፣ ጃክ ግሪሊሽ፣ አልካራዝ እንዲሁም ደግሞ ጀራርድ ብሬዝዋይት በጉዳት ምክንያት የማይገኙ መሆናቸው ተገልጿል። በዛሬው ጨዋታ ላይ ዣኦ ፔድሮ፣ ኤንዞ ፈርናንዴዝ እንዲሁም ኮል ፓልመር እና ፔድሮ ኔቶ የመሳሰሉ ተጫዋቾች ይጠበቃሉ። ዣኦ ፔድሮ በዚህ ዓመት በቼልሲ ቤት ወሳኝ እንቅስቃሴን እያደረገ ይገኛል። አምና ከብራይተን ወደ ቼልሲ ከመጣ በኋላ በክረምት የዝውውር መስኮት 14 ጎሎችንና 5 አሲስቶችን አስመዝግቧል። በ30 ጨዋታዎች 19 የጎል ተሳትፎ በማድረግ እንግዲህ በቼልሲ ቤት አይነኬ ተጫዋቹን እያስመሰከረም ተጫዋች ነው። ኤንዞ ፈርናንዴዝ 8 ጎልና 3 አሲስት፣ ኮል ፓልመር ደግሞ 9 ጎልና 1 አሲስት ያስመዘገቡ ተጫዋቾችም ናቸው። ኤቨርተን በኩል ኬናን ዲብሪሃል 6 ጎልና 3 አሲስት፣ ኢሊማን ኒንጄ 5 ጎልና 3 አሲስት፣ ጃክ ግሪሊሽ 6 አሲስት እና 2 ጎሎችን ያስመዘገቡ ተጫዋቾች ናቸው። ጀምስ ጋርነን 5 አሲስት እና 2 ጎል ያስመዘገቡ ተጫዋቾች መሆናቸውን ነው እየተመለከተ ነው። ጀምስ ጋርነን እንግዲህ ለእንግሊዝ ብሔራዊ ቡድን መመረጡን እንዲሁ ትላንትናም ሰምተናል። ሌላኛው ምሽት 5 ሰዓት ላይ የሚደረገው የሊድስ ዩናይትድ እና የብሬንትፎርድ ተጠባቂ ጨዋታም አለ። ብሬንትፎርድ ይህን ጨዋታ የሚያሸንፍ ከሆነ እንግዲህ የደረጃ ሰንጠረዡን በማስተካከል የአውሮፓ እንዲሁ ተሳትፎነትን ለማረጋገጥ የሚጠርበት ጨዋታም እንደሆነም ይታወቃል። ሊድስ ዩናይትድ ደግሞ ከወራጆቹ እንዲሁ ለመራቅ የሚያደርገው ተጠባቂ ጨዋታም አለ። ካለፉት 5 ጨዋታዎች ማሸነፍ አልቻለም ሊድስ ዩናይትድ በ3 አቻ፣ በሁለቱ ደግሞ ሽንፈት አስተናግዷል። ብሬንትፎርድን ስንመለከት በ3 አቻ በአንዱ ድል በአንዱ ደግሞ ሽንፈት ማስተናገዱን ነው እየተመለከት ነው። ይህ ጨዋታ በኤላን ሮድ በሊድስ ዩናይትድ ስቴዲየም የሚደረግ ጨዋታ መሆኑንም ተመለከትን። እነዚህን ጨዋታዎች እንድታዩ እንጋብዛቸዋለን። በተለይም ኤቨርተን ከቼልሲ እንዲሁም ደግሞ ሊቨርፑል ከሜዳቸው ውጪ ከብራይተን ጋር የሚያደርጉትን ጨዋታ እንድታዩ ጋበዝ ናችሁ። የእንግሊዝ ብሔራዊ ቡድን ትላንትና እንግዲህ ለተጫዋቾች ምርጫ እንዳደረገ እንዲሁም ደግሞ የተጠሩ ተጫዋቾች ይፋ እንደተደረጉ ነው እየሰማንም የምንገኘው። ከነዚህም መካከል እንግዲህ በርካታ ተጫዋቾች በአሁኑ ሰዓት ላይ ጥሪ እየተደረገላቸው ሲሆን ከነዚህም መካከል በበረኝነት ቦታ ላይ ዲን ሄንደርሰን፣ ጆርዳን ፒክፎርድ፣ ራምስዴል ስቲል እንዲሁም ደግሞ ጀምስ ትራፎርድ በበረኝነት ቦታ ላይ የተጠሩ ተጫዋቾች ናቸው። ዳን በርድ፣ ማርክ ጉይ፣ ሉዊስ ሃል፣ ጃራል ኳንሳ፣ ሊቨርማንቶ፣ ሃሪ ማጌር፣ ኦሬሊ ፖንሳ፣ ዲን ስፔንስ፣ ጆን ስቶንስ እንዲሁም ደግሞ ፊካዮ ቶሞሪ በተከላካይነት ቦታ ላይ የተጠሩ ተጫዋቾች መሆናቸው ተረጋግጧል። እንዲሁም ደግሞ በአማካይ ቦታ ላይ ኤሊዮት አንደርሰን፣ ጁድ ቤሊንጋም፣ ጋርነር፣ ጆርዳን ሄደርሰን፣ ኮቢ ማይኖ፣ ኮል ፓልመር፣ ዲክላን ራይስ እንዲሁም ደግሞ ሞርጋን ሮጀርስ እና አዳም ዋርተን በአማካይ ቦታ ላይ የተጠሩ ተጫዋቾች ናቸው። በአጥቂ ቦታ ላይ ጃሮድ ቦን፣ ካርቨርት ሌዊን እንዲሁም ደግሞ ኤቨሬቼ ኤዜ፣ ፊል ፎደን፣ አንቶኒ ጎርደን፣ ሃሪኬን እና ማዴኬ፣ ማርከስ ራሽፎርድ፣ ቡካዮ ሳካ እንዲሁም ደግሞ ዶሚኒክ ሶላንኬ እየተጠሩ መሆናቸው ነው እየተገለጸ የሚገኘው። እነዚህ ተጫዋቾች ጥሪ እየተደረገላቸው ሲሆን ከነዚህ መካከል ኮቢ ማይኖ ዳግም ወደ እንግሊዝ ብሔራዊ ቡድን እየተጠራ ተጫዋች ሲሆን ስቲል ለመጀመሪያ ጊዜ ለእንግሊዝ ብሔራዊ ቡድን እየተጠራ ተጫዋች ነው። ባለፉት 2 ዓመታት 2 ጨዋታዎች ብቻ ነው ማድረግም የቻለው ይህ ተጫዋች። ሌላኛው እንግዲህ እንደ አዳም ዋርተን እንዲሁም ደግሞ ሌሎች ተጫዋቾች የተጠሩ ሲሆን ጀምስ ጋርነንም ለመጀመሪያ ጊዜ መጠራቱ ነው የተገለጸው። ዶሚኒክ ካልቨርት ሎይን እንዲሁ ወደ ብሔራዊ ቡድን እየተመለሰ ተጫዋች ሲሆን ከዚህ በፊት እንግዲህ አንድ ሀሳብን ሰጥቶ ነበር። በተለይም በዚህ ሰዓት ላይ የሴት ልጄ በእንግሊዝ ብሔራዊ ቡድን ስጫወት ብታይልኝ እጅግ በጣም ደስ ይለኛል ሲሉ እንዲሁ መናገሩን ነበር የምናስታውሰው። ሃሪ ማጉዌርም ወደ ብሔራዊ ቡድን እየተጠራ ሲሆን ትሬንት አሌክሳንደር አርኖልድ ወይም ደግሞ ሉክ ሾው ወደ ብሔራዊ ቡድን ያልተጠሩ ተጫዋቾች መሆናቸውን ትላንትና እንዲሁ የተረጋገጠ ጉዳይ ነው። ከዚህ ጋር በተያያዘ እንግዲህ አንድ ሀሳብን ተጠይቀውም ነበር። የመድፈኞቹን ባለ ተሰጥኦ ተጫዋች ማክስ ዶማንን በዓለም ዋንጫ ልንመለከተው እንደምንችል የሶስቱ አናብስት አሰልጣኝ ቶማስ ቱሄል እንዲሁ መናገራቸውን ነው የሰማ ነው። ቶማስ ቱሄል ማክስ ዶማንን በትንሽ እድሜው አስደናቂ እንዲሁም ደግሞ የተለየ ተሰጥኦ ያለው ሲሉ አወድሰውታል። አሰልጣኝ ቶማስ ቱሄልም አክለውም ማክስ ዶማን በኤቨርተን ጨዋታ ላይ ያሳየው እንቅስቃሴ አይን እንዲጣልበት ማድረጉን የገለጹ ሲሆን ማክስ ዶማን በቀጣይ ለዓለም ዋንጫ ጥሪ ልናደርግለት እንችላለን ሲሉ ቶማስ ቱሄል እንዲሁ ፍንጭ መስጠታቸው ነው እየሰማንም የምንገኘው። በኤቨርተኑ ጨዋታ የጨዋታው ኮከብ ተብሎ መመረጡን የምናስታውሰውም ተጫዋችም ነበር። አሰልጣኝ ሚኬል አርቴታ ከካራባኦ ካፑ የመጨረሻ ጨዋታ በፊት እንግዲህ የተለያዩ ጥያቄዎች ተጠይቀውም ነበር። ትላንትና ስለ ማርቲን ኦዴጋርድ ወይም ደግሞ ስለ ጁሊያን ቲምበር ምንም ነገር እንደሌለ ነው እየገለጹም የሚገኙት። የአርሰናሉ አሰልጣኝ ሚኬል አርቴታ ስለ ማርቲን ኦዴጋርድ ወይም ደግሞ ጁሊያን ቲምበር ሁኔታ ተጠይቀውም ነበር። በዚህም እንግዲህ የተለያዩ ሀሳባቸውንም ሰጥተውም ነበር። ነገ ልምምድ እንዳላቸው ያነሱት አሰልጣኝ ሚኬል አርቴታ ለጨዋታው እንደሚደርሱ ተስፋ እናደርጋለን፣ እስካሁን ግን ምንም አይነት ለውጥ የለም ሲሉ ሀሳብ መስጠታቸውን ነው እየሰማንም የምንገኘው። ከነዚህም መካከል እነዚህ ተጫዋቾች ምናልባትም የመድረስ ነገራቸው አጠራጣሪ መሆኑን እየሰማንም ነው የምንገኘው። ሚኬል አርቴታ ከዚህ በፊት ሁለቱ ተጫዋቾች ለፍጻሜው ይደርሳሉ ብለው እንደሚጠብቁ ገልጸው እንደነበር የምናስታውሰውም ጉዳይ ነው።
ሚኬል አርቴታ ሲቀጥሉም ዋንጫ የማሸነፍ ተነሳሽነታችን እጅግ በጣም እጥፍ ነው ሲሉም ገልጿል። የመድፈኞቹ ዋና አሰልጣኝ ሚኬል አርቴታ ቡድናቸው ለአመታት ዋንጫ ማሸነፍ አለመቻሉ ፍላጎቱ ከፍ እንዳደረገው እንዲሁ ገልጿል። ዋንጫ ሳታሸነፍ ለአመታት ስትጓዝ ማሸነፍ በጣም አስቸኳይ ይሆናል፣ ተነሳሽነትም እንዲሁ በእጥፍ ይጨምራል ሲሉም ነው የተናገሩት። አሰልጣኝ ሚኬል አርቴታ በተጫዋችነት እንዲሁም ደግሞ አሰልጣኝነት ጊዜያቸው ዌምብሌይ ላይ ተሸንፈው እንደማያውቁ የገለጸ ሲሆን በዌምብሌይ ስላላቸው ሪከርድ የተጠየቁት አሰልጣኝ ሚኬል አርቴታ እሁድ ይህንን አስደናቂ ክብረ ወሰን ማስቀጠል አለብን ሲሉ መግለጻቸውንም እንዲሁ እየሰማንም ነው የምንገኘው። አክሎም እንደገና ማድረግ እንደምንችል ማረጋገጥ አለብን ሲሉ ሚኬል አርቴታም ተናግሯል። አርቴታ 2018 ላይ አርሰናል ስለተሸነፈው የካራቦ ካፕ ፍጻሜም እንዲሁ ተናግረውም ነበር። በተለይም በ2018 ፍጻሜ ላይ እንግዲህ ከማንቸስተር ሲቲ ጋር ነበር ለመጨረሻ ጊዜ በካራቦ ካፑ ፍጻሜ የተገናኙበት። በዛ ጨዋታ ላይ ማንቸስተር ሲቲ አርሰናልን 3-0 በማሸነፍ እንዲሁ የጨዋታው ድል ማድረጋቸውን የምናስታውሰውም ጉዳይም ነበር። ሁለቱ ክለቦች በወቅቱ በተለያየ ደረጃ ላይ ነበሩ ሲሉ ነው አሰልጣኙ የተናገሩት። በነገራቸው አሰላለፍ እንዲሁ ነው በሌሎች በርካታ ነገሮች ላይ በጣም ትልቅ ልዩነት እንደነበር ግልጽ ነው። በዚያን ጊዜ ክለቡ ውስጥ በተከሰቱ አንዳንድ ነገሮች ምክንያት የተለየ ጊዜ ነበርም ሲሉ እንዲሁ ያስታውሱታል። ስለ ጨዋታው ሲያነሱ አሁን ላይ ያለውን ጊዜን እያጣጣምን ለጨዋታው መዘጋጀት ነው ያለን ትኩረታችን፣ ፍጻሜውን ማሸነፍ ለእኛ ምንም እንደሆነ መገመት ትችላላችሁ። ይህ ትልቅ መነቃቃት ይሰጠናል፣ ይህንን በጣም እንፈልገዋለን ሲሉ መናገራቸውን እየሰማ እንገኛለን። ይህ ጨዋታ ለኛ እጅግ በጣም ወሳኝ ነው። ጨዋታውን ማሸነፍ እንፈልጋለን፣ ብዙ ነገሮችን መለወጥም እንፈልጋለን። በአሁኑ ሰዓት ላይ ለአራት ዋንጫ አይደለም እየተጫወተን የምንገኘው፣ ለፊታችን ለሚገኙ ጨዋታዎች ናቸው። በአሁኑ ሰዓት ላይ የካራቦ ካፕ ፍጻሜን ነው የምንመለከተው። በሱ መደሰት እንዲሁም ደግሞ ዋንጫውን ለማሸነፍ መጣር አለብን። ከዛ በኋላ በሚመጡ ጨዋታዎች ላይ እንዲሁ እናስባለን ሲሉ ገልጸዋል። በአሁኑ ሰዓት ላይ ይህ ቲም እጅግ በጣም ጥሩ ነው። ጥሩ ለውጦችን አሳይቷል። ከ2018ቱ የአርሰናል ቡድን ምን ያህል ለውጥ እንዳለው ትመለከቱታላችሁ። ይህንን ደግሞ ለማድረግ በፍጻሜው ጨዋታ በዌምብሌይ ምሽት 1 ሰዓት ተኩል ላይ ተጠብቁናላችሁ። ይህ ጨዋታ ላይ እኛም የቻለውን ሁሉ በማድረግ ዋንጫውን ለማንሳት እንሄዳለን ሲሉ አሰልጣኙ መናገራቸው ነው እየሰማንም የምንገኘው። በዚህ ሜዳ ላይ አለመሸነፍን ታሪክ እንዲሁ ማስቀጠል እፈልጋለሁ ሲሉ የገለጹ ሲሆን በዚህ ጨዋታ ላይ እነማን ይሰለፋሉ? በርካታ ተጫዋቾች አላቸው፣ ሁሉንም ይዛችሁ ትሄዳላችሁ ተብለው ተጠይቀውም ነበር። ይህ ውሳኔ እጅግ በጣም ከባድ ነው። ነገር ግን አንዳንድ ተጫዋቾችን ማስቀረት ግድ ይላል። ይህ ውሳኔ የኔ ነው፣ ነገር ግን እጅግ በጣም ከባድ እንደሆነም ይሰማኛል። ማን እንደሚቀር አላቅም፣ ነገር ግን ውሳኔዎችን አብረን የምንመለከት ይሆናል በእሁድ ዕለት ሲሉ እንዲሁ መግለጻቸውንም ሰማን። አሰልጣኝ ማይክል ካሪክም ይናገራሉ። ክለቡን ማውቄ በጣም አስደስቶኛል እንዲሁም ረድቶኛል ሲሉም ነው የገለጹት። የቀዮቹ ሰይጣኖች አሰልጣኝ የሆኑት ማይክል ካሪክ ክለቡን ማውቃቸው ጥሩ ውጤት እንዲያስመዘገቡ እንደረዳቸው ነው የገለጹት። ክለቡን ማውቄ 100% ጠቅሞኛል፣ ይህንን መካድ አልችልም ሲሉ ማይክል አርቴታ የተናገሩ ሲሆን አያይዞም እዚህ ለረጅም ጊዜ መጫወቴ እንዲሁም ደግሞ ያካበትኩት ልምድ አሁን ላይ ያለሁበት ደረጃ እንደሆነም ረድቶኛል ሲሉም ነው የገለጹት። ኮቢ ማይኖ ለእንግሊዝ ብሔራዊ ቡድን እንዲሁ ጥሪ እንደቀረበለትም ሰምተናል። የማንቸስተር ዩናይትዱ አማካይ ኮቢ ማይኖ ወደ እንግሊዝ ብሔራዊ ቡድን ስብስብ እንዲሁ ተመልሷል። እንግሊዝ በቀጣይ ለምታደርጋቸው የወዳጅነት ጨዋታ ኮቢ ማይኖ ለአሰልጣኝ ቶማስ ቱሄል ጥሪ እንደቀረበለት ነው የተገለጸው። ኮቢ ማይኖ በአሰልጣኝ ማይክል ካሪክ ስር ወደ አሰላለፍ መመለሱ ለብሔራዊ ቡድን ጥሪ እንዲደረግለትም አድርጓል። እንዲሁም የተከላካይ ስፍራ ተጫዋች የሆነው ሃሪ ማጉዌር ወደ ብሔራዊ ቡድን ስብስብ መመለሱን ነው እየሰማንም የምንገኘው። ሉክ ሾው አልተመረጠም። ሉዊስ ሃል በዛ ቦታ ላይ መመረጡ የተገለጸ ሲሆን ቁጥር 1 ተጫዋች እንዲሁም ደግሞ ተመራጭ እንደሚሆንም ነው መረጃዎች እየሰማንም የምንገኘው። ማንቸስተር ዩናይትድ የተጫዋቾችን ውልም ሊያራዘም እንደሆነም ተገልጿል። ማንቸስተር ዩናይትድ የሃሪ ማጉዌር የተከላካዩን እንዲሁም ደግሞ የአማካዩን ኮቢ ማይኖን ኮንትራት ለማራዘም መቃረባቸው ተገልጿል። ወጣቱ አማካይ ኮቢ ማይኖ እስከ 2031 ኮንትራቱን ለማራዘም ከጫፍ መድረሱ እንዲሁም ደግሞ አድሰውን ያለው ተጫዋች መሆኑ ነው የተገለጸው። 1 ዓመት የማራዘም አማራጭ አላቸው ማንቸስተር ዩናይትዶች። ይህ ተጫዋች እንግዲህ 120 ሺህ ሳምንታዊ ደሞዝ እንደሚያገኝም እንዲሁ ተገልጿል። በሌላ በኩል ሃሪ ማጉዌር በበኩሉ ለአንድ ተጨማሪ ዓመት የመቆየት አማራጭ ያካተተ የ1 ዓመት ኮንትራት ሊያራዘም እንደሚችል እየተገለጸ ሲሆን ገንዘቡ ግን ሊቀነስ እንደሚችል ነው እየተገለጸም የሚገኘው። በሁለቱም ተጫዋቾች መካከል እንዲሁ ስምምነት የተደረሰ እንደሆነ መረጃዎች በሰበር መልኩ እየሰማን እንገኛለን። ኮቢ ማይኖ በአሁኑ ሰዓት ላይ በማንቸስተር ዩናይትድ የመቆየት እድሉ እጅግ በጣም እየሰፋም ይገኛል። ይህም በኮንትራቱ ማራዘሚያ የሚያረጋግጥም ይሆናል። ፔፕ ጋርዲዮላም ከእሁዱ ጨዋታ በፊት ይናገራሉ። ዓለም እየፈረሰች ነው ሲሉም ነው የተናገሩት። የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ
ከጨዋታው በፊት ሲናገሩ እንግዲህ በፕሬስ ኮንፈረንስ ላይ የተለያዩ ሀሳብን አንስተውም ነበር። አለማችን በአሳሳቢ ሁኔታ ላይ ነች ሲሉ እንዲሁ ሀሳባቸውንም ገልጸዋል። አሰልጣኝ ፔፕ ጋርዲዮላ ትላንትና በእግር ኳስ ስለሚታዩ በብልሃት የሚደረጉ ጥሩ ያልሆኑ አጫዋቶች ተጠይቀውም ነበር። በአሁኑ ሰዓት ላይ ስለሚደረጉ ጨዋታዎችም ጭምር ማለት ነው። ፔፕ ጋርዲዮላ በምላሻቸውም ይህንን ተውት፣ ስንት የሚያሳስብ ነገር አለ ሲሉም ተደምጧል። በአለማችን ላይ ትልቅ ሁከትን ተሰምቷል። ማንም ምንም የሚያደርግ አይመስልም፣ በሚስጥር ነው የሚደረገው ሲሉ እንዲሁ እየተናገሩም ነው የሚገኙት አሰልጣኙ አክለውም እኛ እዚህ ነን፣ ዓለም እየፈረሰች ነው። እናም ስለ ጨዋታ ማበላሸት እያወራን ነው። ከዚህ የበለጠ በጣም አስፈላጊ ነገሮች አሉ። ስለ ጨዋታ ማሰብ በአሁኑ ሰዓት ላይ ሌክዠሪ ነገር ነው ሲሉ ነው እየገለጹ የሚገኙት። ዓለም እጅግ በጣም በአሁኑ ሰዓት ላይ ከባድ ነገር ውስጥ ትገኛለች ሲሉ እየገለጹ ሲሆን፣ በሌላ ሀሳባቸው አርሰናል የተለየ ድንቅ ቡድን ነው ሲሉም እንዲሁ አሞካሽተውታል። የአፍሪካ ዋንጫ ውሳኔም አስደንግጦኛል ሲሉም ነው እኚሁ አሰልጣኝ የተናገሩት። የማንቸስተር ሲቲ ዋና አሰልጣኝ ፔፕ ጋርዲዮላ የውድ ተጋጣሚያቸውን አርሰናል የተለየ ቡድን ሲሉ አሞካሽተውታል። የፍጻሜው ጨዋታ ደረጃችን ምን ላይ እንደሆነ ለማየት ትልቅ ፈተና ነው ሲሉ እንዲሁ መግለጻቸውንም ሰምተናል። በፍጻሜው ጀምስ ትራፎርድ በግብ ጠባቂነት እንደሚሰለፍ አሰልጣኝ ፔፕ ጋርዲዮላም እንዲሁ አረጋግጠዋል። ፔፕ ጋርዲዮላ ስለ አፍሪካ ዋንጫ ሲጠየቁም እንግዲህ ፔፕ ጋርዲዮላ በሰጡት አስተያየት አስደንጋጭ ነው፣ ነገር ግን ምክንያቱ ምን እንደሆነ አላውቅም፣ ነገር ግን እንደዚህ አይነት ውሳኔ በድብቅ የሚደረግ ነው በማለትም ተናግሯል። እንደዚህ አይነት ነገር ሁሌም በውስጥ ነው የሚፈጠረው፣ ፊታቸውን በጭራሽ አታየውም ሲሉ እንዲሁ ሀሳባቸውን ገልጸዋል። ሁሉ ነገር በውስጥ ነው የሚደረገው፣ ይህ አሳሳቢ እንዲሁ ደግሞ አሳሳቢ ነገር ነው ሲሉም እንዲሁ ተናግሯል። ሙሐመድ ሳላ ጉዳት እንዳጋጠመውም ነው የተገለጸው። የሊቨርፑል የፊት መስመር ተጫዋች የሆነው ሙሐመድ ሳላ ጉዳት እንዳጋጠመው አሰልጣኝ አርኔ ስሎትም አሳውቋል። በዚህ ምክንያት ሳላ ዛሬ ከብራይተን ጨዋታ ውጪ መሆኑን ነው የተገለጸው። በተጨማሪም በቀጣይ የግብጽ ብሔራዊ ቡድን እንደማይቀላቀል እንዲሁም በሊቨርፑል እንደሚቆየም ተገልጿል። በሌላ በኩል ጆ ጎሜዝ ለዛሬው ጨዋታ ሊደርስ እንደሚችል ፍንጭ ሲሰጡ፣ ነገር ግን በቋሚነት አይጀምርም ሲሉ እንዲሁ መግለጻቸውንም እየሰማንም እንገኛለን። አሰልጣኝ ሉዊስ ኤንሪኬም ይናገራሉ። ከሊቨርፑል ጋር ስለሚኖረው የአውሮፓ ቻምፒየንስ ሊግ የሩብ ፍጻሜ ጨዋታ ሲናገሩ እኛ አሁን ወደ ቀጣዩ ዙር ለማለፍ ተወዳጅ ቡድን ነን ወይ ብለው ይጠይቃሉ። እንዲህ ያሉ ጨዋታዎች ውስጥ ተወዳጅ የሚባል ነገር የለም። ሁሉም ቡድኖች እንዲህ ያለ ደረጃ ላይ ጨዋታ እንዴት እንደሚከናወንም ያውቃሉ ሲሉ ነው የገለጹት። ባለፈው ሲዝን በአውሮፓ ላይ በጣም ምርጥ ቡድን ነበርን፣ እጅግ ከፍ ያለ ደረጃ ላይ እያሳየም ነበር። ይህ ለኛ እጅግ በጣም ጥሩ ነው። ትልቅ የሚታሰብ ትዝብታም እንዲሁ አለን። ይህ የሩብ ፍጻሜ ጨዋታ ግን ታላቅ ይሆናል፣ እጅግ በጣም ከባድ ጨዋታ እንደሆነም እናስባለን ሲሉ ነው የገለጹ የሚገኙት። ሮቤርቶ ማርቲኔዝ ይናገራሉ። የክርስቲያኖ ሮናልዶ ጉዳት ለዓለም ዋንጫ አያሰጋውም ሲሉ ነው እየገለጹም የሚገኙት። የፖርቹጋል ብሔራዊ ቡድን አሰልጣኝ ሮቤርቶ ማርቲኔዝ ሮናልዶ በጉዳት የዓለም ዋንጫ አያልፈውም ሲሉ እየገለጹም የሚገኙት። የሮናልዶ የዓለም ዋንጫ ተሳትፎ በአደጋ ላይ አይደለም ያሉት አሰልጣኙ ጉዳቱ አነስተኛ የጡንቻ ጉዳት ነው፣ እናም አሁን በጥሩ ቁመና ላይ ይገኛል ሲሉም ገልጿል። ክርስቲያኖ ሮናልዶ በቀጣይ 2 ሳምንታት ውስጥ ወደ ሜዳ እንደሚመለስ አሰልጣኝ ሮቤርቶ ማርቲኔዝም ገልጿል። ሮናልዶ በጉዳት ፖርቹጋል በቀጣይ በምታደርጋቸው የወዳጅነት ጨዋታ ላይ እንደማይሳተፍ ግን ተረጋግጧል። አንዳንድ ታሪኮችን ደግሞ በስተመጨረሻም እናንሳ። ብዙዎች በጥረቱ ምን ማድረግ አይችልም እግር ኳስም አቆም ብለውት የነበረው ፋቢዮ ካናቫሮ ከዚህ ኋላ የእግር ኳስ ትችት ባላንዶር እስከ ማሸነፍ ድረስ የሄደበትን ታሪክ ደግሞ እንመልከት። ፋቢዮ ካናቫሮ የጣሊያን እግር ኳስ ካያቸው ድንቅ ተከላካዮች መካከል አንዱ እንደሆነም ይገለጽለታል። እንደ ዩሮፒያን አቆጣጠር ሴፕቴምበር 13 1973 በጣሊያን ኔፕልስ ተወለደ። ካናቫሮ እግር ኳስን ሀ ብሎ የጀመረው በናፖሊ ቤት ነበር። በሳቱም እንደ አሁን ጊዜ ተጫዋቾች ያማል እንዲሁም ደግሞ ሁይሰን በጣም አስደናቂ ጊዜ እያሳለፈም ነበር። ከዚህ በኋላ ፓርማ አቀና። በጣም ምርጥ አመታቶችን ከፓርማ ጋር እንዲሁ ማሳለፍ የቻለም ተጫዋችም ነበር። ኢንተር ሚላን፣ ጁቬንቱስ፣ ሪያል ማድሪድ ከነዚህ ክለቦች መካከል እንዲሁ በማንጫ ማሸነፍም ችሏል። ካናቫሮ በጣሊያን እግር ኳስ የዋዛ አልነበረም። አምበል ሁላ ሆኖ እንደነበር ይታወሳል። 2006 ላይም ጣሊያን ወደ ዓለም ዋንጫ ይዞ የመራ ዋንጫውንም አገኘ። ይህ ከስኬቶቹ ሁሉ እየተለየ እንደነበር እንዲሁ ካናቫሮም ይናገራል። በዚያኑ ዓመት ብዙ ተጫዋቾች ይህን ሳናገኝ ኳስ አናቆምም የሚሉትን ዋንጫ ባላንዶርን ማሳካትም ችሎ ነበር። እሱ ብቻ ሳይሆን የፊት የዓመቱ ምርጥ ተጫዋች በዚያኑ ዓመትም እንዲሁ አሸንፏል። ከእግር ኳስ በኋላ ህይወቱ የተለያዩ ቡድኖች አሰልጣኝ ሆኖም ነበር። ያው እንደሚታወቀው አንዳንድ ተጫዋቾች በጣም ስኬታማ ከነበረበት አሰልጣኝነት ዘመን ደግሞ በተቃራኒው በሚሆንበት ልክ እንደ ፓትሪስ ቬራ ማለት ነው እንደሱ ስኬታማ ሳይሆንም እንዲሁ ቀርቷል። ከሞላ ጎደል ካናቫሮ ተመራጭ የሚያደርጉት እነዚህ ክህሎቶችም ነበሩ። ከፍተኛ የመከላከል ችሎታም ነበረው። ፍጥነቱ፣ የመሪነት ባህሪው እንዲሁም ደግሞ እግር ኳስን ቁመቱ አጭር ቢሆንም በቴስታ የሚያስቆጥራቸው ኳሶች እጅግ በጣም ድንቅ እንደነበሩ ነው የሚነሱት። ሌላኛው ወደ 2020
መለስ እንበል እንዲሁም ደግሞ የእግር ኳስ የአመቱ የማንቸስተር ዩናይትድ ደጋፊዎችን ለየርገን ክሎፕ የእያንዳንዱን ጨዋታ ማሸነፍ እንዲያቆም የለመነበት ደብዳቤ እንዲህ የሚልም ነበር። ሊቨርፑል በጣም ብዙ ጨዋታዎችን እያሸነፈ ነው። በቅርቡም ብዙ ጨዋታዎች ያለመሸነፍ ሪካርዱን ተሰብራላቸው። ማንቸስተር ዩናይትድን መደገፍ ያሳዝነኛል። ስለዚህ በሚቀጥለው ጊዜ ሊቨርፑል ሲጫወት እንዲሸነፍ አድርጉት። ሌላኛው ቡድን እንዲያሸነፍ ይሁን። ዳግመኛ ጨዋታውን እንዳታሸንፉ እንዳይለመዳችሁ ተስፋ አድርጋለሁ ሲል እንዲሁ ገልጾም ነበር። ይህንን ደብዳቤ አንድ የ10 ዓመት ታዳጊ ለየርገን ክሎፕ ነበር የጻፈው። የሚገርመው ነገር የርገን ክሎፕ በዚህ ድንቅ ደብዳቤ ምላሽም እንዲሁ ሰጥተውትም ነበር። ውድ ድራግ በመጀመሪያ ደብዳቤ ስለጻፍክልኝ አመሰግናለሁ። መልካም እድል እንደተመኘህልኝም አውቃለሁ። ነገር ግን ከወጣት የእግር ኳስ ደጋፊ ይህንን ማንበብ እጅግ በጣም ደስ የሚል ስለሆነ ስለተገናኘን አመሰግናለሁ ሲሉትም እንዲሁ ገለጹልት። በሚያሳዝን ሁኔታ በዚህ ጊዜ ጥያቄ ልቀበል አልችልም፣ ምርጫም የለኝም። አንተ ሊቨርፑል እንዲሸነፍ ብትፈልግ እኔ ሊቨርፑል እንዲያሸነፍ የመርዳት ስራዬም ነው። ምክንያቱም በዓለም ዙሪያ ያንን የሚፈልጉ በሚሊዮኖች የሚቆጠሩ ሰዎችም ስላሉ እነዚያን ማሳዘን አልፈልግም ሲሉም ይገልጻሉ። ለአንተ እንደ ድል ሆኖ ከዚህ በፊት ጨዋታዎችን ተሸንፈናል፣ ወደፊትም ጨዋታዎችን እናሸንፋለን። ምክንያቱም ይህ እግር ኳስ ነው ሲሉም ይገልጻሉ። ላረጋግጥልህ የምችለው ነገር ቢኖር ግን የማይለወጠው እግር ኳስ እንዲሁም ደግሞ ለአንተ ያለ ክለብ ፍቅር ነው። ማንቸስተር ዩናይትድ አንተን በማግኘቱ እጅግ በጣም እድለኛ ነው። ምንም እንኳን ክለቦች ተቀናቃኝ ቢሆኑም እርስ በርስ ትልቅ አክብሮት አለን። እግር ኳስ ያ ማለት ነው ሲሉም እንዲሁ መልሰውለት እንደጻፉለት በ2020 እንግዲህ የነበረው ታሪክም ያውሳናል።